በመጦሪያ ዘመናችን በባዶ ሜዳ ላይ ቀርተናል፣ ለመልሶ ልማት እንኳን የሚሆን ምንም አይነት ካሳ አልተሰጠንም የሚሉ የአዲስ አበባ ነዋሪዎች አቤቱታቸውን እያሰሙ ይገኛሉ። ካለፉት ጥቂት ዓመታት ወዲህ በአዲስ አበባም እንደዚሁ በተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ይገኛሉ። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ማልማት ለተሰኙ ወቅታዊ የልማት ትኩረቶች በ10 ሺዎች የሚቆጠሩ ቤቶች መፍረሳቸው ይታወቃል። ነባር የመኖሪያ አካባቢዎች ፈርሰው በሌሎች ግንባታዎች ተተክተዋል በተባለበት ሂደት ላይ ይገኛሉ። በዚህ መካከል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉም ያለ ምትክ ሜዳ ላይ ስለመቅረታቸው የሚያወሩ ሰዎች ቁጥራቸው እጅጉ በርካታ ነው። ከነዚህ አዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉ የቤት ባለቤቶች ለ3 አስርት ዓመታት በዚህ አካባቢ ላይ እንደኖሩ ይናገራሉ። በእነዚህ ዓመታት ውስጥ ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበሩ በመጥቀስም የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታዎችንና የልማት ስራዎችን ሲደግፉ መቆየታቸውን የአካባቢው ማስረጃ እንዳለም ይጠቁማሉ። በተለምዶ የጨረቃ ቤት ለሚባሉ ቤቶች መንግስት ባለፈው ዓመት የይዞታ ማረጋገጫ እንደሚሰጥ ቃል ቢገባም የሚገልጹት ከ450 በላይ የሚሆኑ ነዋሪዎችም ከአካባቢው የኮሪደር ልማት ጋር ተያይዞ ከ200 እስከ 300 ሜትር ርቀት ላይ ያሉ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ገልጸዋል። ነዋሪዎቹም ቤት ማከራየትና ቤተሰቦቻቸውን ያስተዳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎቶች መበተናቸውን ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጓቸውን እርምጃዎች የሚገልጹት ነዋሪዎችም በህይወታቸው መመሰቃቀሉ እንደዚሁም ሜዳ ላይ መውደቃቸውን በመጥቀስ ባይተዋርነት እንደተሰማቸው ገልጸዋል። ከነዚህ ነዋሪዎች መካከል ሁለቱ ግለሰቦች ለቢቢሲ አንድ አጭር መረጃ ሰጥተዋል። እነሱን በጥልቀት እንመለከታለን። ከሁለቱ ሰዎች መካከል አንዷ ወርቅነሽ አለሙ የምትባል ስትሆን ባጭሩም ህይወቷን እንደዚህ አጋርታለች። ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል አንዷ እንደሆነች የምትናገረው እቺ ሴትም ከ11 ዓመት በላይ አረብ ሀገር እንደቆየች ትገልጻለች። ይበቃኛል ብዬ ሀገሬ ልግባ ብዬ ወስኜ ወደ ሀገሬ ተመለስኩ የምትለው ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለኩ ስትል ገልጻለች። ለልጆቼ እንደዚሁም ማሳደጊያና ለራሴ ማረፊያ ይሆነኛል በሚል በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያለኝን ጥሪት አሟጥጬ ቤት ገዛው ስትል ገልጻለች። ቤቱ ተጨማሪም 3 ክፍሎች ስለነበሩት እንደዚሁም ሰርቪሶቹን አከራይተው እንደሚተዳደሩ ገልጻ ነበር። ህይወቴን በዚህ መልኩ እየገፋው ያለው በዚህ አመት ህይወቴን የገለባበጠ ሁኔታ ተከሰተ ትላለች። አረብ ሀገር የለፋውበት የላቤ ውጤት ቤቴ እንደሚፈርስ ጥቅምት 2017 ዓ.ም መርዶ ተረዳሁኝ ትላለች። ቅዳሜ 10 ሰዓት መጥተው ሰኞ የሚያፈርሰውን ግብረ ኃይል ስለሚመጣ ማስጠንቀቂያ ሰጡን ትላለች። ነገውኑ ንብረታችሁን አንሱ ተባልን። እኔን ጨምሮ አንዳንድ ሰዎች አንወጣም አለን። የት እንውደቅ ብንል ዶዘር ሊመጣ ነው፣ ሊፈርስ ነው፣ ተነሱም ስንባል ነበር ስል ትገልጻለች። ቤትን ያህል ነገር እንደ ትንሽ ነገር ነቃቀሉት ትላለች። ቤተሰብ መጥቶ ቀይን አውጥቶ የጭነት ክፍያ ከፍለው ይዘውልኝ ሄዱ። ይህ ሁሉ ሲሆን ግን እኔ ከራሴ ጋር አልነበርኩም ስትል ትገልጻለች። 11 ዓመት አረብ ሀገር ለፍቼ የገዛሁት ቤት ፈረሰ። ከራሴ ጋር አልነበርኩም። ራሴን አልወቅም። ደም ግፊት እርጉዝ በነበርኩበት ጊዜ ያመኝ ነበር። ይፈርሳል የሚል ዜና ከሰማው ጀምሮ ጤና ያልነበረም ስል ትገልጻለች። ህመም የተባባሰ ያለውበት ሁኔታም ከእለት ወደ እለት መፍትሄ የማይገኝለት በመሆኑ ተስፋ ከሚያስቆርጥ ደረጃ እንደደረሰ ገለጸች። ወደ አረብ ሀገር ተመልሼ ለመሄድ አስቤ ነበር፣ ነገር ግን ልጆቹን ለማትቼ ሄዳለሁ። አቅሜም እንደ ድሮ አይደለም፣ እድሜም እየሄደ ነው። በጣም ተስፋ ያስቆርጣል። ሀገር አለኝ ብዬ ተመልሼ መጥቼን አጓጉል ሁኔታ ላይ ወድቄያለሁ ስል ትገልጻለች። ሰው ሀገሩ ሲገባም ተስፋ ይዞ ነው የሚገባው። 11 ዓመት ሙሉ በአረብ ሀገር ሰው ቤት ሰራም ቆይቼ ነው ወደ ሀገር የተመለስኩ ስትል ስለነበረችበት ሁኔታ ለቢቢሲ ባጋራችው ጽሁፍ ለመመልከት ችለናል። ጉዳዩን ቢሰሙን ብለን ከቀበሌ እስከ ከንቲባ ቢሮ ተመላልሰናል የሚሉት እነዚህ ቅሬታ አቅራቢዎች እኛን ማን ሰምቶን የክፍለ ከተማው ስራ አስፈጻሚ አግኝቼ ባኮትን የት ልውደቅ ብዬ ጠየቅኳቸው። ሴቶች ነን፣ ልጆች ይዘናል፣ ልጆች ይርባቸዋል፣ እንደዚሁም ጅብ ይወስድብናል ብለን ብንጠይቃቸው ህገ ወጥ አናበረታታም ሲሉም ሰደውናል ሲሉም ተደምጠዋል። ያልተመላለስ